የ2018 ሪሜዲያል ተፈታኞች ባለፈው በቪዲዮ ላይ ማለት ነው በዚህ በዩቲዩብ ቻናል ፖስት ያደረኩት የሪሜዲያል ተማሪዎች አካዳሚክ ካላንደር ላይ የተለያዩ ዩኒቨርሲቲዎች እያወጡ ነበረ እና አብዛኞቹ ዩኒቨርሲቲዎች ቀናቸው የፈተና ቀን እና ደግሞ ተማሪዎች ከግቢ የሚያስወጡበት ቀን የአብዛኞቹ የተለያየ ነው። ግን ሬንጁ እስከ ግንቦት 30 ባለው ጊዜ ውስጥ ነው ሬንጁ ማለት ነው። እና አብዛኛው ተማሪ ግን እንዴት ነው የሪሜዲያል ፈተና የወጣው ስኬጁል ወይም አካዳሚክ ካላንደር የመፈተኛ ቀን ኢቭን የተለያየ ነው እና እንዴት ነው ትምህርት ሚኒስቴር ነው የሚፈትነን ወይስ የምንማርበት ግቢ የሚል ጥያቄ በብዙ ተማሪዎች ይነሳ ነበር እና ያንን ነገር ለመንገር ነው በዚህ ቪዲዮ ላይ። እና ደግሞ ትምህርት ሚኒስቴር ትክክለኛ ያወጣው የሬሜዲያል ፈተና የሚሆንበትን ቀን የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ለሁሉም የሬሜዲያል ተማሪዎች እንዲደርስ ላይክ ማድረጋችሁ እንዳይረሳ ማለት ነው። ስለዚህ ምንድነው አብዛኛው ዩኒቨርሲቲዎች እያወጡ ያሉት ከግንቦት 10 ጀምሮ ነው ለሬሜዲያል ተፈታኞች። አንዳንዶቹ ወደ ግንቦት 28 ወደ ግንቦት 30 ኢቭን እስከ ሰኔ ድረስ ያወጡ አሉ። ግን ይህን ፈተና የሚፈትነው ከ2017 ሬሜዲያል ተፈታኞች ጀምሮ ባለፈው ዓመት ማለት ነው ትምህርት ሚኒስቴር አዲስ ሕግ አውጥቷል ወይም ደግሞ የፈተናውን ስርዓት አሻሽሎታል። 2015 ላይ ሬሜዲያል ሲጀመርና በቀጣዩ ዓመት ደግሞ 2016 ላይ ሲቀጥል ሬሜዲያል 70% ትምህርት ሚኒስቴር የሚፈትነው ፈተና አለ። 30% ደግሞ እዛው የምትማሩበት በግል የሚሆን በመንግስት ዩኒቨርሲቲዎች የሚያዝ ተከታታይ አሰስመንት አለ። ያ ነገር ግን ተገቢ አይደለም በሚል ትምህርት ሚኒስቴር ሁሉም በእኩል እንዲመዘኑ በማለት 100% እኔ ራሴ ጥያቄ አዘጋጅቼ ፈትናለሁ እንዳለና ባለፈው ዓመት በ2017 ሪሚዲያል ተማሪዎች ላይ ተግባራዊ እንደሆነ እንደተደረገ ይታወቃል። ስለዚህ በ2018 ላይ ይሄ ነው የተባለ የተቀየረ ነገር የለም። ስለዚህ የሚቀጥለው 100% ትምህርት ሚኒስቴር ነው ማለት ነው። ታዲያ ለምንድነው አካዳሚክ ካላንደር የተለያየው የሚለው ነገር ዩኒቨርሲቲዎች አካዳሚክ ካላንደርን የሚያወጡት ዲፔንድ የሚያደርጉት ትምህርት ሚኒስቴር የሚያወጣው የራሱ የሆነ ካላንደር አለ። እዛ ላይ ዲፔንድ ሆነው ነው። ግን ሲያወጡ አይታችሁ ከሆነ ቴንታቲቭ ብለው ነው የሚያወጡት እና ደግሞ ዲተርሚንድ ባይ ኤምኦኢ ነው የሚሉት ወይም ደግሞ ሚኒስትሪ ኦፍ ኤዱኬሽን ይላሉ የሪሜዲያል ናሽናል ኤግዛም ላይ ማለት ነው። ስለዚህ ያ ማለት ምንድነው ሊቀየር ይችላል። ትምህርት ሚኒስቴር በሚያወጣው ፕሮግራም መሰረት መቀየር የሚችል ፕሮግራም ነው እና ራሳችሁ ማዘጋጀት ያለባችሁ ትምህርት ሚኒስቴር ለሚፈትነው 100% ፈተና ነው ማለት ነው። ስለዚህ እዚህ ጋር ስክሪኑ ላይ እንደምታዩት ትምህርት ሚኒስቴር ያወጣው አካዳሚክ ካላንደር አለ። ትምህርት ሚኒስቴር የ2018 የትምህርት ዘመን የከፍተኛ ትምህርት ተቋማት አካዳሚክ ካሌንደርን ይፋ አድርጓል። በትምህርት ሚኒስቴር ዴኤታ ኮራ ጡሸኔ በቀን ነሐሴ 12 ነው የተፈረመው። የ2018 ትምህርት ዘመን ዝርዝር እንደምታዩት ነው ፎቶ ላይ ማለት ነው። ስለዚህ የ2018 ሬሜዲያል ተማሪዎች ፈተና የሚሆነው የ2018 ሬሜዲያል ፈተና የሚሆነው ማለት ነው ግንቦት ላይ ነው ማለት። ስለዚህ ሬሜዲያል ፕሮግራም ስቱደንት ኢንክሉድድ ይላል ማለት ነው። ስለዚህ ከግንቦት 24 እስከ 28 ባለው ጊዜ ነው ማለት ነው። ግንቦት 24 ላይ ነው የሚለው ከግንቦት 24 እስከ 28 ሬሜዲያል ተማሪዎች ኢንክሉድ ይደረጋሉ ማለት ነው። ስለዚህ ምን ይላል? ሰከንድ ሴሚስተር ክላስ ኢንድ ኦፍ ቦዝ አንደር ግራጁዌት ኤንድ ፖስት ግራጁዌት ስቱደንት ሬሜዲያል ፕሮግራም ኢንክሉድድ ይላል። አያችኋ እዚህ ጋር ስክሪኑ ላይ እንደምታዩት ማለት ነው። ግንቦት 21 ላይ የሁሉም ፈተና ወይም የሁሉም ክላስ ኢንድ የሚያደርግበት ኢንድ ክላስ ኦፍ ኢንድ ማለት ነው። ስለዚህ የምትማሩበት ትምህርታችሁ ክላሳችሁ የሚያልቀው ግንቦት 21 ላይ ማለት ነው። ሰከንድ ሴሚስተር ክላስ ኢንድ ፎር ቦዝ አንደር ግራጁዌት ፖስት ግራጁዌት ማለት ለማስትሬት ነው ምናምን ማለት ነው። እና ደግሞ ሬሜዲያል ፕሮግራም ስቱደንት ኢንክሉድድ ይላል በቅንፍ ማለት ነው። ስለዚህ ሬሜዲያል ስቱደንት ይካተትበታል ማለት ነው። ዋናው ነገር ግን ፈተና የሚሆነው ግንቦት 24 እስከ 28 2018 ዓ.ም የሚል አለ። ሰከንድ ሴሚስተር ኤግዛም ፔሪድ ይላል። ሰከንድ ሴሚስተር ኤግዛም ፔሪድ በቅንፍ ምን ይላል? ሪሚዲያል ፕሮግራም ስቱደንትስ ኢንክሉድድ። አያችኋ። ስለዚህ ከግንቦት 24 እስከ 28 ባለው ጊዜ ውስጥ ትፈተናላችሁ ማለት ነው። ስለዚህ በዚህ ውስጥ ነው እና ሰኔ የማይሄድበት የራሱ ምክንያቶች አሉ። ሰኔ ውስጥ በጣም የተጨናነቀ ጊዜ ነው። ባለፈው ዓመት ካስታወሳችሁ ግንቦት ላይ ነበረ። ከግንቦት 26 እስከ 30 ነበረ ፈተናው። አሁን ግን ከግንቦት 24 እስከ 28 ሆነ። 2 ቀን ወደኋላ የቀረው ማለት ነው። ስለዚህ በሰኔ ውስጥ ምንድነው ቢዚ መንዝ ነው ሰኔ። አንደኛ ኤግዚት ኤግዛም አለ ሰኔ ላይ የሚወስዱት። ሁለተኛ ደግሞ ዋናው ናሽናል ኤግዛም የ12ኛ ክፍል ተፈታኞች ስላለ ትምህርት ሚኒስቴር ያወጣው እና ሌሎች ዩኒቨርሲቲዎች ያወጡት ሰኔ ላይ የወጣው አካዳሚክ ካላንደር አይሆንም ማለት ነው። ስለዚህ ከ100% ትምህርት ሚኒስቴር ስለሚፈትን እናንተ የምትመሩት 100% በትምህርት ሚኒስቴር ነው ማለት ነው። ስለዚህ ያንን በማስተዋል ዝግጅታችሁ እንድታደርጉ እላለሁ ማለት ነው።